ኢዚ ለምንድነው? ቆይ ዞር በል ሙሉ ዞር በይ ሙሉ ዞር በይ። ኧረ እኔን ገፍትራስ ልመታ ነው። ሁለታችንም ወንጀለኛ እንደምንሆን አታውቅም? ቆይ ዞር በይ ዞር በይ ሙሉ ልቀቂ። ቆይ ልቀቂ ሙሉ ኢዚ ብትሄድ ይሻላል። ነገር ያለው ያማል እንደ አንተ እኔን ወንጀል ውስጥ አትከተኝ። ኢዚ ተው ልኑርበት በቃ ልኑርበት። ኢዚ ረፊድ በስነ ስርዓት ሂድ በቃ አባይን አንተ ስማ በቃ እመጣልሃለሁ። ይሄን ድንጋይ ቤት ታነሳለህ። ቤት እመጣለሁ። ውጪ ትገናኛላችሁ። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦቻችን እንደምን አላችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኛ ያለን። ቤተሰብ ሰሞኑን ትንሽ ጠፍተናል። ያው የተፈጠረ ያለውን ነገር የምታውቁ ይመስለኛል። ያው ትንሽ ጸብ አብዝታል ስትሉኝ ነበረ። ወድጄ አይደለም ቤተሰብ ማለት ፈልጌው አይደለም እኮ እኔ ጸብ ውስጥ የምገባው ሳልፈልግ ነው። ማለት ሁላችሁም በብዛት መቅደስን በመምታቴ ተናዳችኋል። እርግጥ ነው ሴት ልጅ ስትመታ ያናዳል። ግን ደግሞ ምን ላድርግ? እሺ በጣም ከልክ በላይ ታገስኳት። በጣም ነው የተናገረችኝ። በቃ አልቻልኩም። እኔ ማለት እዛ ጋ እጄን ሳላነሳባት ወደዚህ ተመልሼ በመጣ እርግጠኛ ነኝ ያንን ያሰው ራሴን ነው የምጎዳው። ለዛ በቃ ንዴቴን እሷ ላይ የሆነ ነገር አድርጌ ማውጣት ነበረብኝ። ለዛ ነው እና አስከፍቻችሁ ከሆነ በጣም ይቅርታ እና ከዚህ በኋላ ደግሞ ጸብ ውስጥ አልገባም። ቃሌ ነው የምር። ከዚህ በኋላ በተቻለ መጠን ጸብ ውስጥ ላለመግባት ሞክራለሁ። ማንም ጋርም አልነካካም፣ አልገናኝም እና ከእናቴ ጋር ከተገኘ ደግሞ አንዲት የሴት ጓደኛ ፈልጌ ከሷ ጋር መጣለው ማለት ነው። እና ዛሬ ከማሚ ጋር ወደ እናንተ እንምጣ በሚል ሀሳብ ነው የመጣሁት። ዝም ብዬ ፕራንክ ላርጋት ቤት መጥቼ ቤት ሰራ ላይ ናትና የመጣው ነው። ቤት ነሽ ወይ ብያት፣ አዎ ቤት ነኝ። ምን ነው ፈለከኝ እንዴ? አይ ዝም ብዬ አንቺ ጋር ልምጣ ብዬ ነው ብያት አለውና ዝም ብዬ ስገባ ጫት እንደሚቅም ሰው የሎሚ ቅጠል እጄ ላይ ያለና ዝም ብዬ ቅጠሉን ጎርሼ ጉንጬን አሳብጬ ያው እንደሚቅም ሰው ማለት ነው ገባለው። ምን እንደምትለኝ ያው የሷን ንግግር የምታውቁት ነው። የምትለውን ነገር አንድ ላይ እንድታዩ በዛውም ደግሞ ብቻ ያለውን ነገር በቃ ለመፍታት ሞከራለሁ እና ግን ደግሞ ልጅቱ እኔ ላይ ልጆችን ልካ አስመትታኝ ዝም በማለቴ መልስ ባለመስጠቴ አሁንም እንደ ፈሪ ወይ የሆነ ብቻ መታየቴ ነው። እርግጠኛ ነኝ የሆነ መልእክት የሆነ ነገር መልስ ነገር ከኔ ትጠብቃለች። ያው እናንተ ከጸብራቅ አይደለም የምትሉኝ፣ ለዛ መልስ አልሰጣትም፣ ምንም አለልም። እህቷንም ወንድሟንም ትቻቸዋለሁ። ሚልኮም ብትሆን ወደ ትምህርት ገበታዋ ሄዳለች፣ ተመልሳለች። በማንም ጉዳይ አያገባኝም፣ ከማንም ጋር አልነካካም። በቃ እስካሁን ለተፈጠረው በቃ ይቅርታ አልፏል። ይቅርታ አድርጉልኝ። ከዚህ በኋላ ከማሚ ጋር በተቻለ መጠን ከማሚ ጋር ብቻ ወደ እናንተ ለመምጣት ሞክራለሁ። የቀረውን ነገር እግዚአብሔር ያውቃል እና ሳብስክራይብ ትንሽ ቢያንስ 2033 ምናምን አካባቢ ላይ ቆመናል። 2000 አንጨምሩና 35 አድርጋችሁ እስቲ ዝም ብለን ከሞሎ ጋር ኬክ ምናምን የቆረስን እናክብረው። እስቲ እኛም እንደሌሎቹ ዝም ብለን እናክብር። ወደ ፕራንኩ ማሚ ጋር እንግባና ምን እንደምትል እኔ ያው እሺ ቤተሰብ ግቢ ገብቻለሁ ማለት ከካሜራማኒ ጋር ግቢ ገብተናል። ማሚ ውጪ ስራ እየሰራች ነውና ያው እንግዲህ እንደምትቀውጠው አምናለሁ። ጫት ጎርሼ ከኔ መቼም አጠብቅም። ሲጋራ ቢኖር አሪፍ ነበር በእጄ ቢይዛ ላይ። ለማንኛውም ያ ትከተለኛለህ፣ ቶሎ ብለህ በታችኛው ጓሮ ታልፋለህ። እሺ ሰማኛ? ና ቶሎ በልና። በዚህ አጋጣሚ ቤተሰብ ጫት አይደለም የሎሚ ቅጠል ነው የምጎርሰው በእውነት። ይሄው ይሄን የሎሚ ቅጠል ማለት ነው። ይሄው እናንተ ያያል።
ቤቶች እማ ሻም አረግ እግዚአብሔር ይመስገን። አረግ የሉም እዛ ባምባጋ ናቸው መሰለኝ ውሃ እየቀዱ። እንዴት ነህ? ጠፍተሃል ነው አለው። እንዴት ነው? ቀና በላ ሰላም አትልም? ምንድን ነው አንተ ተቀረቀረ? እስኪ አይበይ ምንድን ነው? ቆሎ ነው? ቆሎ ነው። ምንድን ነው ታዲያ? ምንድን ነው ታዲያ? ወደዚህ ዙር። ማን መቶኝ ነው? ተመትቼ አይደለም። እና ታዲያ ምንድን ነው? አብጣል እኮ የቃምኩ ነው። ምንድን ነው የምትቅመው? አፈር ድሜ ይቃሚና ኧረ በስመ አብ ወልድ መንፈስ ቅዱስ። ኧረ ስላሴ በዛሬ ቀን ምን አሰማኝ? የምርህን ነው? ኧረ ዝም በል አንተ ይረቃቸው። እኔ እንን አላምንህም። ልጆቹ የት ሄደው ነው? ምን አገባህ አንተ ስለ ልጆች? አንተ ጫት የሚቅም ልጅ ይቆጣጠራል እንዴ? ምን ችግር አለው? ምን ማለት ነው? የምርህን ነው ይረቃቸው ወይስ ሌላ ነገር ይዘህ ነው? በእና ሌላ ነገር ከየት አመጣለሁ? እና ምን ማለት ነው? አንተ ጫት ከየት ከመቼ ጀምሮ ነው ጫት የምትቅመው? ከነማን ጋር መዋል ጀመርክ? ምን ችግር አለው? ምን ማለት ነው? ምን ችግር አለው? ችግርማ እንዳለ አውቃለሁ። አንተም ጠንቅቀህ ታውቃለህ ስለ ጫት ችግር። ሻው ምን ላግዝሽ? ምንን አታግዘኝ። እዛ ሂድና ስለ ጫት ይዛ አውራ። ተነስታ መርቅኛለሁ። ስራ ያለ እሺ፣ ባለጌ። ይሄ ምን አይነት ስድ ነው? በእግዚአብሔር ይሄንን ትፋ ካፊ ውስጥ አሁን አይኔ ያየ ትፋ። አይ ለምንድን ነው ትፋ? በቃ እማ መጣው ብዬሽ እኮ ነው። ትፋ በቃ። ማንም ምጣት ይምጣባችሁ ነው። በቃ አልፈልግም እኔ ትፋ። ይሄንን እንዴ ምን አይነት ጥጋብ ቢነፋ ነው እንደዚህ ቢልብህ ነው? እሺ ቤት ድረስ መጣ። ይሄ ምንድን ነው ነገሩ? እንዴት ነሽ? ሰላም ነው? ምንድን ነው? አይ ምንም አይደለም። ምንድን ነው? ምን አድርገህ ነው? አይ ቆይ የልጆቹ ሳይንስ አሁን ደግሞ አንተ ላከች። አንተ ምን አይነት ጥጋብ? እኔ እኮ ጓደኛዬ ነኝ። ምን አይነት ጥጋብ ቢነፋ ነው እህቴ ላይ እጅ የምታነሳው? አይ ቆይ አሁን እሺ አይደለም የልጆቹ አንሶ ነው አሁን አንተን ላከች ወይ? ይኸውልህ እኔ ማንም ልኮ የፈለገ ነገር ሊሆን ይችላል። ደግሞ ቤት ድረስ መምጣት የለብህም። ለእናትህ ነገር ነው የመጣው። ምንድን ነው? ለኔ ንገረኝ። ምንድን ነው? እኔ ባለጌ አይደለም። እኔ መጥቼ ካንተ ጋር ምንድን ነው እሱ? ምን ሆናችሁ ነው? ምንድን ነው? ለኔ ንገረኝ። ምንድን ነው? ና አይነ ጌታ ምንድን ነው እሱ? ምንድን ነው አባቴ? ምንድን ነው? አንተ ምን ያረክ? ምን ማድረግ ጀመርክ ደግሞ? ምንም ዝም ብሎ ነው እሱ። እኔ እንደሌላው ሰው ቢሆን እንዴት ሳታደርግ ይሄን ንግግር ስለምናገር ይቅርታ። ግን ይኸውልህ ያኔውንም አረሰው። እሺ እዚህ አሁንም እንዲህ የምትለውን ነገር ተው። ቤት ድረስ መጥተህ በቃ ዝም በል አንተ። እኔ አናግረዋለሁ። ምንድን ነው? አይደለም ሙሉ አንቺ አያገባሽም። አይደለም እኛ ማውራት ካለብን እኛ ውጪ እናወራለን። ዝም በል አንተ። ይኸውልህ እኔ በርበሬ እኔ ላንተ አላዝንም። እኔ ምንድን ነው? እኔ ጌታ ለኔ ንገረኝ። አትጣሉ እባክህ። እህቴን እንደ ሕፃን ልጅ መንገድ ላይ ደብድቦ ነው የለቀቀው። ከኔ ጋር ነው የመጣሁት። ጸቡ ከኔ ጋር ነው። እህቴ ጋር ምን ያደርሳል? ሰው ልጅ ይመታል ሲጀመር ሰው ጋር ከመቼ ወዲህ ነው መጣላት የጀመርከው አንተ? ሙሉ ምንም አታውቂም። አሁን ትመታለች ወይ? መታት ስላለ አይደለም ሙሉ አንቺ ምንም የምታውቂው ነገር አለ? ምን ማለት ነው? እዚህ አሁን መጣ ቤት እሷን ምላስ አውቃለሁ። ስማ እሷ ነገረኛ እንደሆነች አውቃለሁ። ግን አንተ ለምንድን ነው እሷ ላይ እጅ የምታነሳው? እንደዛ ተናግረኝ እንዴ ነው ማላነሳው? ያኔ አንተ ስትናገር ምን ብዬ ነው ይዣት ሄድኩት? ምን ብያት ነው ይዣት ሄድኩት? አይደለም ስማ ኢዚ ለብቻ መታ ከሚልኮ ጋር መታ አጎል ነው የተናገረችኝ። እኔ በተቻለ መጠን ለወንድ የፈለገ ብትናገር ማለት ነው። ትንሽ ሪስፔክት የለም ለኔ? ኢዚ ሪስፔክት ስላለኝ መሰለኝ ያን ሁሉ ታግሼ ያሳለፍኩት። በቃ አልቻልኩም። እኔ በቃ ከመጠን በላይ ነው ተናገረችኝ። ምን ማድረግ ነበረብኝ? የፈለገ ትናገር። አንተም በኔ ቦታ ብትሆን የምታደርገው ነገር ነው። ኢዚ አሁን አትጨቃጨቁ። ማሚ ይኸውልሽ እኔ አሁን ልጨቃጨቅ አይደለም የመጣው አውቃለሁ። በቃ እሺ አሁን ቤቱ ግቢ የረበሽን ነው። ኢዚ አይደለም እሺ አሁን እሷ ምንም ከሆንክ ጀምሮ ነው እንደዚህ አይነት ነገር ሙሉ ለፕራንክ ብዬ ነው ሙሉ እኔ ይኸው ካሜራ ደብቄያለሁ። ይኸው ዝም ብዬ ሎሚ ቅጠል ነው የጎረስኩት። እኔ ጫት የቃምኩ አይደለም። አሁን ዝም ብለህ የረበሽክ ነው። ያ ታውቃለህ አይደል? እዚህ ረበሽኩኝ እንዳመጣጤ ቢሆን ማለት ነው እኮ ቤት ድረስ መምጣት አይጠበቅብህም። እኔ እንደውለህ ያለህበት እኔና ማለት ትችል ነበር። እኔ አንተ ጋር መልሼ አተካራው ገብቼ ጸም ፈጥራ አይነት ሰው አይደለም። ባለጌ አይደለም። ስማ ባለፈውም ቢሆን ካለብኝ የምታሳድብህ ከሆነ ለእናትህ ልነግርህ ነው የመጣሁት። ታውቃለህ ምን ማድረግ እንደምችል። በቃ እኔ ሰምተኛል። ኢዚ ምንም አታረግም። ኢዚ አትዛት። ያ እኔ ዛቻ አልወድም። ታውቃለህ። እሺ እኮ አሁን የዛትክ ነው እኮ አንተ ዝም በል በቃ። ቤት ድረስ መተህ የዛትክ ነው። በቃ አንተ ዝም በል። መጀመሪያ ነበር አልሞ መደቆስ ሰው ጋር መጣላት አይደለም። እሺ በቃ ተመቻዲ ነው። እንኳንም አብሬ ያገኘ። እሺ ይኸው ለማዘር ነገርኩ እኮ በቃ ሄድ። አሁን እሺ ማውራት ያለብንን በውጪ እናወራለን። ዝም ብለህ አሁን እኔ ልታጣላ ነው። በቃ ጥፋተኛም ሆንክም እኔ እናናግረዋለሁ። በቃ ይርኔ ይሄ ቀላል ነገር አይደለም። ለጄና ሰርፋል። ይኸውልህ ፊቷ እዛ እንጀራ እስኪመስል ድረስ ነው የቀጠቀጥካት። ስማ እኔ እንጀራ እስኪመስል ድረስ እኔን አስደብድባኛለች። ኧረ ማን ያስደበደበ? እሷ ናታ። ኧረ
ምን ማለት ነው? ኧረ ዝም ብለህ በእናትህ ታሪክ ፈጥረህ አታውራ። ማን እሷ ማን ጠርታ ነው አንተ ታሪክ ፈጥረህ ቪዲዮ ታያለህ አይደለ? ቪዲዮ ትቀርጻለህ አይደል? ቪዲዮውን የተለቀቀውን መቼ ነው የተፈጠረው? ኧረ ጠይቃት፣ እሷን ጠይቃት። እና እሷ መሆኗ ምን ማስረጃ አለ? ምን ማስረጃ አለ? እንዴት አንተ ሴት ልጅ ትመታለህ? እንዴት መቅደስን ትመታለህ ብለው አይደል ደብደውኝ ነው። አንተ ሴት ልጅ እጅን ስላነሳ ማንንም ተነሳ። እሺ አሁን ልመታኝ ነው የመጣው አንተ? የእነሱ አልበቃ ብሎ ነው። እሺ ሂድ በቃ አሁን በስነ ስርዓት ለእሷ አንድ ነገር ፍቃድ አይደለም። ኢዚ አይመታህም፣ በቃ አይመታህም። ኢዚ እናቴ ፊት ባይሆንም አታነሳም። ኧረ እናቴ ፊት ባይሆንም አታነሳም። ኢዚ ኧረ እንደዚህ አይነት ነገር ለካካለማ ይሄማ ሴት ልጅ ላይ ይነሳል እንደ ፈለገ ቢሆን አይነሳም። በቃ ሴት ልጅ ከሆነች እሷ ምላሷን ሰብሰብ ቆጠብ ማድረግ ነው። ኧረ እኔ አንቺን አከብራለሁ፣ እወጣለሁ። ግን በቃ ልነግርሽ የመጣሁት ማለት ነው በጣም በተደጋጋሚ የሆነ ማይሆን አይነት ነገር ውስጥ የገባ ነው። አንቺ ማታውቂው ብዙ ነገሮች ውስጥ እየገባ ነው። ኢዚ አሁን እኔ የእናንተን ጉዳይ ረስቻለሁ። በተቻለ መጠን እኔ ስማ፣ እኔ እንደሷ ቢሆን ኖሮ እቤት ድረስ መጣላት ነበረ። ሰማ አይደለ? ወንድ ላክሽልኝ ብዬ እቤት ድረስ መጣት ድረስ ብትመጣ እግርን ነበር ማሳጥረው። ተው በቃ እሱ ትፋለ። ምንድን ነው ነገር የምታግለው አንተ? ተው በቃ መድኃኒዓለምን ነገ እመጣለሁ፣ ታሳጥርልኛለህ። ተው በቃ ሙሉ አንቺ አያገባሽም። በቃ ነይ ግቢ። ለምንድን ነው የማያገባኝ? ኢዚ ለምንድን ነው የማያገባኝ? እኔን አሁንም ዱላ አንስቼ ሳላባር አሁን በስነ ስርዓት ውጣና ሂድ። እግዚአብሔርን በል ውጣና ሂድ። እስቲ አንተ ይኸውልህ እኔ ውጣና ሂድ። ግቢ ውስጥ ነኝ አውቃለሁ። አታደርገውም። ግቢ ውስጥ ነኝ። ኢዚ የነገርኩህ ነው። አታደርገውም። ይርደቃቸው። ውጣና ሂድ። ተው፣ እንዲህ አይነት ነገር አይደረግም፣ ነውር ነው። ሙሉ አንቺ ግቢ በእናትሽ። ለምንድን ነው የምገባው? ምንም የምታውቂው ነገር እዚህ ስትሆኑ ትቻችሁ ነው የምገባው። ምን ማለት ነው? ሰው ምን ይለኛል? እሺ ምንም የምታውቂው ነገር የለም። እኔ ይኸውልሽ ማሚ፣ ይሄ የሰው ግቢ ነው። እኔ እወጣለሁ፣ ግን የሚናገረው ንግግር ይተዋል። አንተ ለኔ ዱላ አንስቼ ነው አንተ ትለኛለህ አይደለም? አይቆይ አክብሬ ለእናትህ ነገር ብመጣ አንተን እኮ እዛው መንገድ ላይ ምን እንዲሆን ነው የምትነግረው? ለእናቴ እንድትጣላኝ ነው? እንድትገርፈኝ ነው? እሺ ለምንድን ነው የምትነግረው? የሚመጣውን በኋላ የሚመጣውን ዲዛስተር ስለማውቅ ነው። እረፍ። ተለምን አታውቅም እንዴ? ኧረ ተለምን አታውቅም ማሚ? እኔ አውቃለሁ። ስነ ስርዓት እንዳለው ሰው ለእናትህ ልነግር ነው ትላለህ። ለእናቴ ነግረህ እውነቱን ነው። ልክ ነው። ለሌላ ማሳወቅ አለበት። ልክ ነው። በእናትህ በቃ አሁን እሺ፣ ውጪ እናወራለን። ማውራት ካለብን ሂድ። በቃ ከዚህ በኋላ ይበቃል። አስፈራርተኝ አልሄድም። እግዚአብሔርን አልሄድም። ምን ልታመጣ ነው? ተው፣ ይነቃቸው። በቃ ተው። አስፈራርተኝ አልሄድም። ምን ልታመጣ ነው? ሊነግርህ እኮ ነው የመጣው። አይ ቆይ፣ ለጸብ ነው የመጣው? ለጸብ አይደለም የመጣው እኮ በቃ ለጸብ ካልሆነ ሂድ እያልኩህ ነው። ከፈለግህ ግን ግቢ ውስጥ ነኝ። ሰንዝሬው ትችላለህ። ተው፣ አይሰነዝርም እኮ ሰንዝሬው። እናትህ ልጅ ችግር የለም። አሁን የረበሽክ ነው። ኢዚ ሂድ። ተው። ዋ እኔ ነገርኩህ ነው። ምንድነው? ምን ልትሆን ነው ምናምን የምትለው? ቆይ እኔ ይኸውልህ ሰምተኛል አይደል? ኢዚ ስማ፣ ማርያምን ነው የምልህ። ዋ አንተ ዝም ብላችሁ በትንሽ በትልቁ ማርያምን አትበሉ እናንተ። አንተ እኔ ብዙ ነገር በውስጥ ይዤ ነው። ተው ያን እንትን እኔ ሳላስቆም እኔ በውስጥ አላስቆም እንዴ? ወንድ ከሆነች እሷ አትመጣም፣ አንተን ይዛ አትመጣም። ኧረ መደንፋቱ አያዋጣም። ሰምተኛል? በእናትህ ምንም አታመጣም። ኢዚ ቤት ድረስ ማሚ ነው እንደዚህ ኃይለኛ ነው ሳት ያወንከው። እሱ ቤት መጥቶ ሊዝት ነው እንደ የመጣው እሱ። ለምንድን ነው የመጣው? እንደማመጥና ሁለቱን እንናበብበት። ምንድን ነው ችግራችሁ? ስነ ስርዓት እንዳለው ሰው ደግሞ እሺ ሂድ። ኢዚ አሁን የረበሽኩ ነው። በቃ ግቢ የረበሽን ነው። ሂድ። እንኳን ረበሽኩ። ኧረ እንኳን ረበሽኩ። አንተ ስንት ነገር ረብሻል። እዛ ህይወቴን ረብሸን ያለው ጸጥ ባልኩ ደግሞ የሆነ ሌላ ነገር ታወራለህ። በቃ አባቴ ኢዚ አሁን እኮ ነገርኩህ። ከፈለክ በቃ ይላጣል እንዴ? ኢዚ ረፍ። ኧረ ሪዘርቭ እናት ሰው አክብሮ ሲያወራው ይወጠራል እንዴ? በቃ አይወጠርም። በቃ በምን ምክንያት ተመታው እንዳትል በስነ ስርዓት ሂድ ከዚህ ግቢ። ተሳስተህ አይደለም ለመምታት እንዲህ ብትቃጣ እግርን ቆርጣለሁ። ሰምተኛል? ማሚ ይቅርታ፣ ይሄን አንቺ በፊት መናገሬ እንግዲህ ከዚህ በኋላ ይኸውልህ፣ ሰምተሃል? ልጄን እግሩን ከቆረጥክ ከሆነ በምን እጦራለሁ? በቃ ይቅርታ፣ እኔ ንግግሩ ያናደረኝ ስለሆነ በምንድን ነው የምትጦረው? እኔ ኢዚ በስነ ስርዓት ሂድ። ይቃቸው ተው። ይኸው እናቴ ትሙት። ይኸው ያ አናት እንደዚህ ዘርበይ ሙሉ ዘርበይ እናቴ ትሙት ና አንሳ። አይ ኢዚ ለምንድን ነው? ቆይ ዘርበል ሙሉ ዘርበይ ኧረ እኔን ገፍትረህ እሱን ልመታ ነው? ሁለታችንም ወንጀለኛ እንደምንሆን አታውቅም? ቆይ ዘርበይ ሙሉ ልቀቂ። ቆይ ልቀቂ ሙሉ ልሉ ኢዚ ብትሄድ ይሻላል። ነግሬሃለሁ። እንደ አንተ እኔንም ወንጀል ውስጥ አትክተተኝ። ኢዚ ተው፣ ልኑርበት። በቃ ልኑርበት። ኢዚ ረፍ። ሂድ፣ በስነ ስርዓት ሂድ። በቃ
ሰምተኛል አይደል? አባ ሂድ አንተ። እሄዳለሁ ከዚህ ስማ እሄዳለሁ። በቃ እመጣልሃለሁ። ይሄን ድንጋይ ቤት ታነሳለህ። ቤት እመጣለሁ። ውጪ ትገናኛላችሁ። በቃ ይበቃል። በእናትህ ይደቃችሁ። ክብር ካልወደደልህ ትላለህ እንዴ? ሂድ። በቃ ሄዷል። አሁን ሄዷል። ይደቃችሁ። ለጠብ ነው እንደዚህ ድረስ የመጣችሁት እናንተ። እኔ መኖር አልችልም። እነማን ናቸው የመጡት? የኖርኩበት ሰፈር ውስጥ እኔን ታሳብዳላችሁ። በእናንተ ምክንያት እኔ ማበድ አለብኝ እንዴ? ለምን ታብጃለሽ? ሙሉ ማን ይበጃል? ችግሩ ምንድነው? እናንተ እማቴ በእናትሽ ማታውቂው ነገር አለ። ማናት የተደበደበችው? አንዳለች በእናትሽ እህቱ ነኝ ባይ መታ እኔን አጉልማ ሙሉ እኔን እንዴት እንዳደረገች ልነግርሽ አልችልም። በቃ ኧረ እሷስ የተፈጠረችው ከሰው አይደለም እንዴ? ኧረ በቃ እንዴት አንተ ከሰው ጋር ተጣልተህ የማታውቅ ልጅ ነህ? ምን አስበው ነው? ምንድነው ችግራቸው? ምን አውቃለሁ ሙሉ በማርያም እኔ ምን አውቃለሁ? ምንድነው ካንተ የሚፈልጉት ነገር ካለ ንገረኝ። ምንድነው ችግራቸው? ምንድነው? አትሄድ፣ ነገሩ ይረጋጋ። አትሄድ ሙሉ በማርያም በቃ እንደዚህ ሆኖ ምንም አይረጋጋም። በቃ ኧረ ወንድ ልጅ የለም ብሎ አይደል ንቆይ ቤት የመጣው? ችግር የለም። እሺ ቆይ እኔ እዚህ ባልኖርስ? ቆይ ችግር የለም። እኔን ማንም ደፍሮኝ አያውቅም። ወንድ የሆነ እኔን አይነካም። ማን ስለሆነ ነው? አንተም ባትኖር ማንም ይሄንን አይደፍሮኝ አያውቅም። በቃ ችግር የለውም። ነገሮች ይፈታሉ። በቃ ተረጋጋ፣ ሙሉ ተረጋጋ። ለመረጋጋት ሞክር። እኔ እሱን አናግረዋለሁ። ትቻለሁ። በቃ እኔ ሙሉ ምንም አታወሪውም። እሱን በቃ አንተ አጥፋ።